ሰላም የቻናል ቤተሰቦች በጋነጋን ዱፍተን አከም ጅርቱ እኔ ነጋዳ ዛሬ የማሳያችሁ በዚህ ቪዲዮ ላይ በጣም ብዙ ሂንቶችን ነው የምታገኙት። አንድ ለአፋን ኦሮሞ ትምህርት ወይም ደግሞ ለአማርኛ የሆነ ሂንት ማግኘት ቁልፏን ማግኘት ከዚያም በኋላ ያችን ነገር እየተከተላችሁ በደንብ ለመናገር በደንብ ለመጻፍ በደንብ ለማንበብ በቃ መንገድ ይከፍትላችኋል። ከራይሲንፍ በናጄቹዳ ከናፉ አማ ዋንተ ኮ ሲረኪሳ ዮሲኒ ደንዳሜ ቪፒኤን ዳና ይላላ ዮካንሞ ላይክ ጎዳ ጀልቀባ ሰብስክራይብ እንኮን የታናንሞ ሰብስክራይብ ጎዳ ቀጥታ ወደ ትምህርታችን ነው የምንገባው። አማ ከለቲው መንገረበሩ ተቻት ይደበራ እስከ መጨረሻው ድረስ ደግሞ መከታተላችሁንም እንዳትዘነጉ በፍጹም። ምክንያቱም እስከ መጨረሻው ድረስ ካልተከታተላችሁ የዚህን ቱቶሪያል ፖይንቱን አታገኙትም። ሐማዱ ማቲን ወርዶፍተን ይታናን ፖይንት ቱቶሪያል ይከና አርጋችሁ እንደንደይሰኒ ዛሬ የምናየው የነዚህን ቃላት አጠቃቀም ነው። ነበርኩ፣ ነበረ ወይም ነበር፣ ነበረች፣ ነበሩ፣ ነበራችሁ፣ ነበርን ጀቾታ ጃሃን ከና ከሚት አከቲ ፈየደምኑ ሲንተን አገርሲሳ እቲያፉፍ ነው። ጀልቀባራ ካን ይላሉ ነበርኩ 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 ጀቹን አፋን ኦሮሞዳን ቱሬ ጀቹዳ። ቱሬ ማለት ነበርኩ ብቻ ባይሆንም ነበርኩ ማለት ግን ቱሬ ነው። ለምሳሌ በምሳሌ መሆን አለበት እያንዳንዱ ነገር። እዚያ ነበርኩ እንበል እስኪ። እዚያ ነበርኩ አችን ቱሬ ምን ማለት ነው? ማለት ጀቹዳ እዚያ ነበርኩ ጀቹዳ። ሌላ ምሳሌ ከ3 ዓመት በፊት ተማሪ ነበርኩ እንበል እስኪ። አሁን እያየን ያለ ነው ቱሬ ነበርኩ የሚለውን ትርጉም ነው ማለት ነው፣ ምሳሌ ነው። ስለዚህ ከ3 ዓመት በፊት ተማሪ ነበርኩ። ምን ነበርኩ? አፋን ኦሮሞን አከምታ ወጋ ሰዲን ዱራ በረታን ቱሬ። ወጋ ሰዲን ዱራ በረታን ቱሬ። በረታን ቱሬ ነበርኩ ማለት ቱሬ ጀቹዳ። እኔ ጠንካራ ተማሪ ነበርኩ። እኔ ምን ነበርኩ? ጠንካራ ተማሪ ነበርኩ። አፋን ኦሮሞ ማልታ ጠንካራ ተማሪ ነበርኩ። አኒ በረታ ጭማን ቱሬ። አኒ በረታ ጭማን ቱሬ። አኒ እኔ ነው፣ በረታ ጭማ ጠንካራ ተማሪ ነበርኩ። ቱሬ ነበርኩ። እንደዚሁም ደግሞ ኩኒ ኢራዳ ፊዳ በረታን ኢራም ማለት ጀዳ እኔ ጠንካራ ተማሪ ነበርኩ ይላል። በአማርኛው ተመሳሳይ ነው። አፋን ኦሮሞዳን አኒ በረታ ጭማን ቱሬ ኢራ ዱርባነሙ ማለት ጀቲ አኒ በረቱ ጭምቱን ቱሬ። አኒ በረቱ ጭምቱን ቱሬ። በረቱ ጭምቱ ጠንካራ ተማሪ ለሴት ነው የምንጠቀመው ማለት ነው። በረታ ጭማ ጠንካራ ተማሪ ኢራ ፈየደምና ጀቻለ። እዚህ ጋር በአፋን ኦሮሞ ልዩነት አለው። እኔ አማሪ ፈንገሩ ቶኪቹማ። ሌላ ወፍራም ነበርኩ በሉ እስኪ ደግሞ። ወፍራም ከነበራችሁ ወፍራም ነበርኩ። ፉርዳን ቱሬ ማላን ቱሬ ፉርዳን ቱሬ ታ ፉርዳን ቱሬ። እሺ ሴት ደግሞ ምንድነው የምትለው? ሴት ወፍራም ነበርኩ የምትል ሴት በአፋን ኦሮሞ ይለያል። በረቱ ጭምቱ በረታ ጭማ እንዳልነው በረቱ ጭምቱ በረታ ጭማ ኩማ ጀኔ አሲሞ ፉርዳን ቱሬ ፉርዶን ቱሬ ታ ፉርዶን ቱሬ። ሴቶች ፉርዶን ቱሬ ይላሉ፣ ወንዶች ደግሞ ፉርዳን ቱሬ። ወፍራም ነበርኩ ማለት ነው። በአጠቃላይ ለሴት ፉርዶ ለወንድ ደግሞ ፉርዳ ስለሚባል ማለት ነው ወፍራም ማለት ነው። አሁን ደግሞ በጣም ቀጭን ነበርኩ ብትሉስ? በጣም ቀጭን ነበርኩ። በጣም ቀጭን ነበርኩ ማልታ ባየ ቀላን ቱሬ። ባየ ቀላን ቱሬ። ቀላ ማለት ምን ማለት ነው? ቀጭን ማለት ነው፣ ወይም ደግሞ ቀሎ። ለሴት ደግሞ እዚህ ጋር ምን እንላለን? ቀሎ እንላለን። ለወንድ ቀላ እንላለን ማለት ነው። ለማንኛውም ቀጭን ማለት ነው። አሁን ወዴት እንሄዳለን? ወደ ነበር ነው የምንሄደው። ነበር ወይም ደግሞ ነበረ ተመሳሳይ ነው። ነበር ነበረ ቶኩማ ቱሬ ፈየደም ነው። ለምሳሌ እሱ በቀደም ደቡብ አፍሪካ ነበር። እሱ በቀደም ደቡብ አፍሪካ ነበር አጀን አፋን ኦሮሞ ማለት ይችላል። ኢሳ የሮ ደርቤ አፍሪካ ኪባ ቱሬ። እሱ በቀደም ደቡብ አፍሪካ ነበር። ኢሳ የሮ ደርቤ ማለት በቀደም እንደማለት ነው፣ ወይም ደግሞ ባለፈው ጊዜ ደቡብ አፍሪካ ነበር። አፍሪካ ኪባ። አሁን እዚህ ጋር መያዝ ያለባችሁ አፍሪካ ኪባ ማለት ደቡብ አፍሪካ ማለት ነው። አፍሪካ ኪባ ይዞራል ማለት ነው። ስለዚህ አፍሪካ ኪባ ደቡብ አፍሪካ። ሰሜን አፍሪካ ቢሆንስ? አፍሪካ ካባታ አጀቹ አከስ። እሺ
አሁን ደግሞ ሌላ ምርጥ አረፍተ ነገር ላሳያችሁ። እሱ በጣም ሰውን የሚወድ ሰው ነበር። እሱ በጣም ሰውን የሚወድ ሰው ነበር። እስኪ እኒ ነማ ባየ ነማ ጃለቱ ቱሬ። እኒ ነማ ባየ ነማ ጃለቱ ቱሬ። አያችሁ ምን ማለት ነው? እሱ በጣም ሰውን የሚወድ ሰው ነበር። አሁንም ነበር በሚለው ነው የምንቀጥለው። አፋን ኦሮሞን ቱሬዳ። እሺ ምሳሌዎችን እያየን እንሂድ። መሞት የሌለበት ሰው ነበር። አጀኗ መሞት የሌለበት ሰው ነበር። መሞት ያለበት ሰው አለ እንዴ? ነምኒ ዱኡ ቀቡ ጅራ። መሞት የሌለበት ሰው ነበር። እስኪ ለማንኛውም በአፋን ኦሮሞ ምን ይሆናል? ነማ ዱኡን ቀብኔ ቱሬታ። ኩን ነማ ማለት ምን ማለት ነው? ሰው ማለት ነው። ዱኡን ቀብኔ jechuun immoo መሞት የሌለበት መሞት የሌለበት ሰው ነበር። ነማ ዱኡን ቀብኔ ቱሬታ jechuudha። አሁን የሆነ ነገር እየገባችሁ እንደሆነ ይገባኛል። መንገድ ላይ ነበር። አማሞ መንገድ ላይ ነበር ማለት jechuudha። ከራራ ቱሬ ማለት መንገድ ላይ ነበር ማለት ነው። ነበር በሚለው ቀጥለናል። እቲ ፉፍኔ ጅራ ነበር ቱሬ። እየመጣ ነበር ዮጀኔው ሞክሩ እስኪ። ዱፋ ቱሬ ይሆናል። ዱፋ ቱሬ ይችን ነገር ያው ዱፋ ቱሬ። ዱፋ ማለት እየመጣ ማለት ነው። እየ ስንል እዚህ ጋር ዱፋ እየመጣ ይሆናል። እየመጣች ሲሆን ደግሞ እየመጣች ምን እንበል? እየመጣች ነበረች ወይስ እየመጣች? እዚህ ጋር ጥያቄ ያዙና በኋላ ላይ ነግራችኋለሁ። ብዙ ሰዎች እዚህ ጋር ስለሚሳሳቱ ነው። ነሞኒ ባያ ስረት ይደጎጎሩ። እኔ አልመጣም ነበር አጀኑ አመሙ አኒን ኡፉንቱሬ ታ ጀቹዳ። በቃ አኒን ኡፉንቱሬ እኔ ምን አለልም ነበር? አልመጣም ነበር። ግን ኡፉንቱሬ ታ ጉድ። አሁን እዚህ ጋር ነበር በሚለው ስር ማለት ነው እየመጣሁ፣ እየመጣች፣ እየመጡ፣ እየመጣችሁ፣ እየመጣን። ለምሳሌ እየመጣሁ ነበር ነው ወይስ እየመጣሁ ነበርሁ ነው የሚባለው? እናያለን። በአጠቃላይ እነዚህ ምንድነው የሚወስዱት? አስረቲ ስፔሻሊ ወሪ አፋን አማሪፋ በረቻ ጅርተን ስርቲን ወርዶፋ ማሊፊ ቪዲዮ ከናረቲ ካና አማሪፋ በረቱ ጅራ ካና ኦሮሚፋ በረቱ ጅራ ከናፉ ሁንዱማ ኬሰን ፈየዳ አንቴፍ ስርቲን ወርዶፋ። ቱሬን እናወርዳት ወደዚህ እና ለጊዜው እንተዋት እሷን ትርጉሟ እዚህ ውስጥ ስለሚቀያየርብን ማለት ነው። እየመጣሁ ነበር፣ እየመጣ ነበር፣ እየመጣች ማለጀና እየመጣች ነበር፣ እየመጡ ነበሩ ኖ እየመጡ ነበር። አማስ እየመጡ ነበር ጀና አይሰከነው እየመጣችሁ ነበራችሁ ኦር እየመጣችሁ ነበር ፈየደምናመስ እየመጣችሁ ነበር መሌ እየመጣችሁ ነበራችሁ እንጀዲና እየመጣን ነበርን ኦር ነበር እየመጣን ነበር ጀና አማ ተኮ ኢሳኒ ከኢሳኒ ይላሉ። እሺ እየመጣሁ ነበር ጋፈጀኑ ማልጀቹዳ ዱፋን ቱሬ ጀቹዳ እየመጣሁ ነበር ዱፋን ቱሬ ኢሰከና እየመጣ ነበር አፋን ኦሮሞን ዱፋ ቱሬ እየመጣ ነበር ማለት ነው። እየመጣች ነበር ዱፋ ቱርቴታ እሺ እየመጡ ነበር ማልታ ዱፋ ቱረን ታአ ጀቹዳ። እየመጣችሁ ነበር ዱፋ ቱርተን ታአ። እየመጣን ነበር ዱፋ ቱሬ እየመጣን ነበር። አያችሁ አሁን እነዚህ በሙሉ እየመጣሁ ነበር ዱፋን ቱሬ፣ እየመጣ ነበር ዱፋ ቱሬ፣ እየመጣች ነበር ዱፋ ቱርቴ፣ እየመጡ ነበር ዱፋ ቱረን፣ እየመጣችሁ ነበር ዱፋ ቱርተን፣ እየመጣን ነበር ዱፋ ቱሬ። በዚህ መልኩ መያዝ አለባችሁ። ቢፈከናን ቀበቹ ቀብዱ ጀቹዳ። አሁን የምንሄደው ወደ ቱርቴ ወደሚል ነው። ቱርቴ ስንት ትርጉም እንዳላት ታውቃላችሁ?
እያንዳንዱን ነው የምናየው። አሁን ቱርቴ ጀቹን ነበርክ ወይም ነበርሽ ማለት ይሆናል። ነበርክ ወይም ነበርሽ። በምሳሌ ስለምናይ ምንም አትጨናነቁ። እሺ ለምሳሌ ደህና ሰው ነበርክ፣ ደህና ሰው ነበርክ እንበል እስኪ። ማል ጀቹudha ነመጋሪ ቱርቴ፣ ነመጋሪ ቱርቴ። አሁን ምን ነካ? ደህና ሰው ነበርክ እኮ ነመጋሪ ቱርቴ አማ ማልሲ ቱቄ ከንሞ ማልቱ ሲቲ ቦይ እንጀና ከናፉ ደህና ሰው ነበርክ ነመጋሪ ቱርቴ። ጥሩ ሰው ነበርሽ ለሴት አማሞ ዱርባን ማልጀና ጥሩ ሰው ነበርሽ። አፋን ኦሮሞን ነመጋሪ ቱርቴ ጀና ነመጋሪ ቱርቴ ጥሩ ሰው ወይም ደህና ሰው ጋሪ ጀኔ ፈየደሙ ደንደኛ ይችላል። ነመጋሪ ቱርቴ ደህና ሰው ነበርክ፣ ደህና ሰው ነበርሽ፣ ወይም ደግሞ ጥሩ ሰው ነበርክ፣ ጥሩ ሰው ነበርሽ ማለት እንችላለን። የት ነበርሽ? አሁን ደግሞ የት ነበርሽ? ይችን ቱርቴን ነው የምንጠቀመው። የት ነበርሽ ወይም ደግሞ የት ነበርክ፣ የት ነበርክ፣ የት ነበርሽ ማልጀቹ ኤሰ ቱርቴ፣ ኤሰ ቱርቴ ከየት ነው የምትመጣው? የት ነበርክ? ኤሰ ዱፋ ጅርታ፣ ኤሰ ቱርቴ ጀና። ምሳሌዎችን እንመልከት። አስተማሪ እንደነበርሽ አስታውሳለሁ በሉ እስኪ። አስተማሪ እንደነበርሽ አስታውሳለሁ። በርሲስቱ አካ ቱርቴ ነያደዳ። በርሲስቱ፣ በርሲስቱ ለምንድን ነው በርሲስቱ ያልነው? እንደነበርሽ ብለናል እዚህ ጋር። እንደነበርሽ፣ እንደነበርክ ቢሆን ኖሮ በርሲሳ ይሆን ነበር። በርሲስቱ አካ ቱርቴ ነያደዳ። ነያደዳ ማለት አስታውሳለሁ ማለት ነው። ያደቹ ማስታወስ ነው። ነያደዳ ሲሆን ደግሞ አስታውሳለሁ ማለት ነው። ግድ እዚህ ጋር አካ ማለት እችኛዋ ማለት ነው። አካ ማለት ምን ማለት ነው? እንደ ማለት ነው። እንደ አሁንም ቱርቴ በሚለው ነው የምንቀጥለው። አሁን ደግሞ ነበረች የሚል ትርጉም ይኖረዋል። ለምሳሌ ጎበዝ ተማሪ ነበረች፣ ጎበዝ ተማሪ ነበረች። አሁን እዚህ ጋር ወደዚህ ከማለፋችን በፊት ቱርቴ የሚለው ስንት ትርጉም አየን? ነበርክ፣ ነበርሽ፣ ሌላስ? አሁን ደግሞ ነበረች የሚል ላይ ደርሰናል ማለት ነው። ጎበዝ ተማሪ ነበረች፣ ጎበዝ ተማሪ ነበረች ማለት ጀቹዳ። በረቱ ቀጠሌ ቱርቴ፣ በረቱ ቀጠሌ ቱርቴ። ቀጠሌ ማለት ምን ማለት ነው? ጎበዝ ማለት ነው። ጎበዝ። ስለዚህ በረቱ ቀጠሌ ቱርቴ ጎበዝ ተማሪ ነበረች። አሁን በረታ ቀጠሌ ቱሬ ዮጀኔው ጎበዝ ተማሪ ነበረ ይሆናል ማለት ነው ለወንድ። እኛ አሁን ማስተማር የፈለግነው ግን ምን ስለሆነ ነው? ቱርቴ የምትለዋን ስለሆነ ነው ማለት ነው። እንቀጥል። ፍቅረኛዬ ነበረች፣ ፍቅረኛዬ ነበረች። በአፋን ኦሮሞ ምን ይሆናል? ጃለሌኮ ቱርቴታ፣ ጃለሌኮ ቱርቴ ፍቅረኛዬ ነበረች ማለት ነው። ጃለሌ ማለት ፍቅረኛ ማለት ነው። ስለዚህ ጃለሌኮ የኔ ፍቅር ማለት ነው። ስለዚህ የኔ ፍቅር ማለት ስለሆነ ጃለሌኮ ቱርቴ ጋፈተ ኡሞ አማሪፋ ማልታ ፍቅረኛዬ ነበረች ይሆናል ማለት ነው። ሴቶች ደግሞ ምን ትላላችሁ? ፍቅረኛዬ ነበር ለማለት ስትፈልጉ ይሄንን እናንተ በኮመንት ጻፉ። አንድ በጣም የምወዳት ልጅ ነበረች በሉ እስኪ ደግሞ አንድ በጣም የምወዳት ልጅ ነበረች። አፋን ኦሮሞን እንዴት ይሆናል? ኢንተሊን ባየ ጃለዱ ቶኮ ቱርቴ፣ ኢንተሊን ባየ ጃለዱ ቶኮ ቱርቴ ጀቹ ደንዴሱ። ኢንተለ ለምንድን ነው የምንጠቀመው? ለሴት ልጅ እንጠቀማለን። ኢንተሎ ብንል ለምሳሌ አንቺ ልጅ እንደማለት ነው። ለወንድ ደግሞ ምንድን ነው የምንለው? በአፋን ኦሮሞ ጉርባ ጀና፣ ጉርባ ዮጀኔ አንተ ልጅ እንደማለት ነው። ስለዚህ ወሪ ዱርባ ማልጀቹ ደንዴሱ በጣም የምወደው ልጅ ነበረ ለማለት ከፈለጋችሁ በአፋን ኦሮሞ እንዴት ነው የምትሉት? ጉርባን ባየ ጃለዱ ቶኮ ቱሬ፣ ጉርባን ባየ ጃለዱ ቶኮ ቱሬ ማለት ትችላላችሁ። ጉርባን ባየ ጃለዱ ቶኮ ቱሬ ወይም ደግሞ ሙጫን ባየ ጃለዱ ቶኮ ቱሬ። በእርግጥ ሙጫ የሚለውን ለሴትም ለወንድም እንጠቀመዋለን። ለምሳሌ ሙጫን ባየ ጃለዱ ቶኮ ቱርቴ ካልን በጣም የምወዳት ልጅ ነበረች ለማለት ይሆናል። ሙጫን ባየ ጃለዱ ቶኮ ቱሬ ካልን ደግሞ አንድ በጣም የምወደው ልጅ ነበር ማለት ይቻላል። ለማንኛውም እንቀጥል። እቲያፉፍኑ አሁንም የቀጠልነው በምንድን ነው? በነበር በሚለው ማለት ነው። ነበር ቱሬ ነው። በአጠቃላይ አንድ መርሳት የሌለባችሁ ነገር ምንድን ነው? ቱርቴ ቅድም ብያችኋለሁ ነበር እንደሚሆንና ምሳሌዎችን ማሳየቻችኋለሁ። ለምሳሌ የት እየተማርክ ነበር ወይም የት እየተማርሽ ነበር? ኤሰ በረቻ ቱርቴ የት እየተማርክ ነበር ወይም የት እየተማርሽ ነበር። ይህ ማለት
ቱርቴ ማለት ነበር መሆኑን ማወቅ አለባችሁ። እንደዚሁም ደግሞ የት እየሰራሽ ነበር ወይም የት እየሰራህ ነበር ለማለት ስትፈልጉ ኤሳ ሆጀቻ ቱርቴ እንዳትረሱ። አሁን የምናየው ደግሞ ምንድን ነው? ነበሩ የሚል እስኪ ነበሩ ምን ማለት ነው? ቱረን በምሳሌ እንመልከት። አሁንም ለምሳሌ የት ነበሩ? የት ነበሩ? ኤሰ ቱረን ይሆናል ማለት ነው። ኤሰ ቱረን የት ነበሩ? ሌላው ደግሞ ስራ ላይ ነበሩ ብንልስ? ስራ ላይ ነበሩ ስራ ላይ ነበሩ። ሆጅራ ቱረን ሆጅራ ቱረን ተአጀቹን ሆጅራ ቱረን ስራ ላይ ነበሩ ማለት ነው። ሌላ ተማሪዎቼ ነበሩ ተማሪዎቼ ነበሩ። አሁን እዚህ ጋር ፖይንቱን መልቀቅ የሌለባችሁ ነበሩ ማለት ቱረን ማለት ነው። ስለዚህ ተማሪዎቼ ነበሩ። በረቶታኮ ቱረን በረቶታኮ ቱረን ተማሪዎቼ ነበሩ ማለት ነው። ቱረን ነበሩ። በረቶታኮ ማለት ደግሞ ተማሪዎቼ ማለት ነው። ዘአዘር ካብራ ነበራችሁ የሚለውን ደግሞ እንመልከት። አሁን እየጨረስን ነው። ነበራችሁ ምን ይሆናል? በአፋን ኦሮሞ ነበራችሁ ማለት ምን ማለት ነው? ቱርተን ጀቹዳ ነበራችሁ ቱርተን። በምሳሌ እንመልከት። አሁን እስኪ እዚህ ጋር ምን እየሰራችሁ ነበራችሁ? ኦር ነበር ቅድም አሳይቻችኋለሁ አይደለም? ምን እየሰራችሁ ነበራችሁ? ምን እየሰራችሁ ነበር? ምን እየሰራችሁ ነበር ነው። ምን እየሰራችሁ ነበር? ምን እየሰራችሁ ነበራችሁ? እንጀዲና ሲንጀዲራ ከናፉ ምን እየሰራችሁ ነበር? ማል ሆጀቻ ቱርተን ታ ማል ሆጀቻ ቱርተን። ዳዘር የት ነበራችሁ? የት ነበራችሁ? ማልታ ኤሰ ቱርተን ኤሰ ቱርተን ተአጀቹዳ። አሁን ይሄ በቃ ገብቷችኋል ብዬ አስባለሁ። ነበራችሁ ምን ማለት ነው? ቱርተን ጀቹዳ። ዳዘር ነበርን የሚለው ላሳያችሁ። ነበርን ቅድም ካሳየኋችሁ መጀመሪያ ላይ ወደ 7 ቃላት አሳየቻችኋለሁ አይደለም? ስለዚህ እነሱን አሁን እየጨረስን ነው። ነበርን የሚለው ላይ ደርሰናል። ኢሳዱ ማረገኝራ ጀቹዳ። ነበርን ማለት ምን ማለት ነው? ቱሬ ጀቹዳ። ቱሬ ለምሳሌ አብረን አብረን ማልጎኒ አብረን ምን አረግን? ነበርን። አብረን ነበርን ካልን ምን ማለት ነው? ወጅን ቱሬ ወጅን ቱሬ ተአ ጀቹዳ አብረን ነበርን ማለት ነው። እንዲሁም ደግሞ አካሱመስሞ ትላንት እዚያ ነበርን ትላንት እዚያ ነበርን በሉ እስኪ። ከሌ አች ቱሬ ከሌ አች ቱሬ ከሌሳ ወይም ከሌ ማለት ትላንት ማለት ነው። ትላንት እዚያ ነበርን። ሌላ ነበርን በሚለው ምሳሌዎችን ልጨምርላችሁ። ቱሬ እየተወያየን እየተወያየን ነበርን ነው ወይስ ነበር ነው? ሰከምቱ ቱሬ እየተወያየን የሚለው በራሱ እየተወያየን የሚለው ምንድን ነው? ይችን ተዋትና እየተወያየን መሪአቻ ጀቹዳ መሪአቻ እየተወያየን ቱሬ ቱሬ ከናፉ እየተወያየን ነበር ነው። እየተወያየን ነበር። አሁን እዚህ ጋር ማወቅ ያለባችሁ ነበርን የሚለው ቱሬ ነው። ነገር ግን ሁል ጊዜ ደግሞ ቱሬ የሚለው ነበርን ላይሆን ይችላል። ተመልሶ ምን ሊሆን ይችላል? ነበር ሊሆን ይችላል። ቱሬ ነበር። ለምሳሌ ላሳያችሁ፣ እዚሁ ጋር ላሳያችሁ። ለምሳሌ አሁን እዚህ ጋር መሪአቻ ቱሬ ጀኔ መሪአቻ ቱሬ ጀኔ። እዚህ ጋር ምን ይላል? እየተወያየን ነበር ነው እንጂ እየተወያየን ነበርን አይደለም። ስለዚህ ቱሬ ምን ሊሆን ይችላል? ነበርን፣ እንደዚሁም ነበር ይሆናል ማለት ነው። ስለዚህ እየተወያየን ነበር መሪአቻ ቱሬታ ጀቹዳ። ሲኒ ገሌራ ምቲ ሲኒ ገሌታናን ኮሜንት ጀላቲና በሬሳ። እንደዚሁም ደግሞ ኦንላይን የተወሰኑ ተማሪዎችን እያስተማርኩ ነው። ወደፊት ደግሞ ሰፋ ባለመልኩ ለማንኛውም ለመመዝገብና እንትኖችን ለመያዝ ለመወያየት በቴሌግራም ሂዱና ቴሌግራም ላይ አፋን አማራ በረቹን በርባዳ ዮካንሞ አፋን ኦሮሞ በረቹን በርባዳ ጀዳቲና በሬሳ። አማርኛ መማር ፈልጋለሁ ወይም ደግሞ ኦሮምኛ መማር ፈልጋለሁ እያላችሁ እዚያ ጋር ጻፉ። የተከታተላችሁኝ ስለነበረ ዋናው ዶፋ ተወጣኔፍ ገለቶማ አመሰግናለሁ። ባይ ባይ።